በጌታ ፊት ነው ምነግራችሁ። መቶና መቶ አዳብላችሁ መቼም ሚሊዮነር አትሆኑ። ብልጥግናና ጽድቅ በእኔ ዘንድ ነው። ምድር ላይ የምትፈልጉት ባለጠግነት አሁን እየተጋችሁለት፣ አሁን እየሰራችሁ፣ አሁን እየጣራችሁበት ያላችሁት ፋይናንሻል ነገር በሙሉ ያለው ማን ዘንድ ነው? እግዚአብሔር ዘንድ ነው። ለዛ ነው መጽሐፍ ቅዱስ ብርና ወርቅ የእኔ ነው እግዚአብሔር ሲል ትሰማላችሁ። ያንን ባለጠግነት እግዚአብሔር ዘንድ እንዳለ አይደለም ሰዎች ህይወት ላይ ያለው ጥያቄ። ያንን ባለጠግነት ከእግዚአብሔር ዘንድ ወደ እኔ እንዴት ላምጠው የሚለው ነገር ነው ትልቁ ጥያቄ። እግዚአብሔር ባለጠጋ እንደሚያደርግ ማወቅ የመጀመሪያ ነገር ነው። እግዚአብሔር እኔን እንዴት ባለጠጋ ያደርጋል የሚልበትን መንገድ ማወቅ ደግሞ ሌላኛው መንገድ። ይኸውላችሁ ሁልጊዜ ጨለማው ዓለም ላይ የሚደረጉ ነገሮች በሙሉ ከብርሃኑ ዓለም የተሰረቁ ነገሮች ናቸው። ለዛ ነው ሰዎች ለባለጠግነት ብለው ጠንቋይ ቤት የሄዱ ሰዓት ጥቁር ዶሮ፣ በግ፣ ሳምቲንግ ይታዘዛሉ። መስዋዕት አድርጉ ይባላል። ያንን መስዋዕት የሰው ሰዓት ገንዘብ ከያለበት ስፍራ ለነዛ ሰዎች ይመጣል። ለምን ይመስላችኋል? ጠንቋዩ ጋር ሲሄዱ መስዋዕቱን ሰው የሚላቸው ያ መስዋዕት ፋይናንስን ወደ ህይወታቸው እንደሚጠራ ያውቃል። ባለጠግነት ያለበት ስፍራ ሁሉ መስዋዕት አለ። መስዋዕት በሌለበት ስፍራ ባለጠግነት የለም። አብዛኛው ሰው ምን ብሰዋ ነው ምበለጽገው የሚለውን አይደለም የሚያስበው። ስንት ቀን ብጾም ነው ምበለጽገው የሚል ነው የሚያስበው። ስንትም ቀን ብጾም አትበለጽግም። እግዚአብሔር ጋር ስትመጡ ባለጠጋ ለመሆን ጸሎት ሳይሆን የሚያስፈልጋችሁ መስዋዕት ነው። ይሄኛው ዓለም ባለጠጋና ሚሊዮነር ለመሆን መቶና መቶ አጋሽተህ ደምር ቆጥብ ይልሃል። መንፈሳዊው ዓለም ባለጠጋ ለመሆን በትን ነው የሚል። ምድራዊው ዓለም በጌታ ፊት ነው ምነግራችሁ። መቶና መቶ አዳብላችሁ መቼም ሚሊዮነር አትሆኑ። ብትሆኑ ኖሮ እስከዛሬ ትሆኑ ነበር። ይሄኛው ዓለም የመደመርን የማስቀመጥን የቁጠባን ሲስተም ያስተምራቸዋል። መንፈሳዊው ዓለም ላይ ሚሊዮነር የሚሆኑ ሰዎች ምን አይነት ሰዎች ናቸው ሲባል የሚበትኑ ሰዎች። ለዛ ነው አብዛኛው ጴንጤ ጋር ስትሄዱ ባለጠጋ ለመሆን መስዋዕት ሰዋ ከምትሉት ባለጠጋ ለመሆን 10 ቀን ጾም ጸሎት ግባ ብትሉት ይጾማል። በእግሮቻችን ሁላችንም እንቆማለን ለእግዚአብሔር ቃል ክብር። መጽሐፍ ቅዱስ የያዛችሁ ምሳሌ መጽሐፍ ምዕራፍ 8 ቁጥር 17 ላይ ያለውን የእግዚአብሔርን ቃል እናወጣለን። 17 18 በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል፣ የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝን ያገኙኛል። ሀብትና ክብር፣ ዘላቂም ብልጽግና፣ ስኬት በእኔ ዘንድ አለ። ሀብትና ክብር፣ ዘላቂ ብልጽግና በእኔ ዘንድ አለ። እጃችሁን ከፍ አድርጉ። አባት ሆይ በጌታ በናዝሬቱ በኢየሱስ ስም ጸልያለሁ። አሜን። ከዚህ መሠዊያ የሚለቀቅ ያንተ ቃል በሙሉ ልጆች ላይ ኃይልን እንዲያገኝ ጸልያለሁ። አሜን። ይሄ ቃል ደጃቸውን እንዲከፍት ጸልያለሁ። አሜን። ይሄ ቃል ወደ ባለጠግነት እንዲያስገባቸው ጸልያለሁ። አሜን። ይሄ ቃል ለዘመናት የተዘጉ በሮችን እንዲያስከፍት ጸልያለሁ። አሜን። ከቃል የተነሳን ነገር በልዩነት ይስራላቸው። አሜን። ምንጮች ይፍለቅላቸው። አሜን። ደጆች ይከፈቱላቸው። አምላኬ አዲስን ነገር ያድርግላችሁ። በኢየሱስ ስም ብዬ ጸለይኩኝ። አሜን። መቀመጥ ትችላላችሁ። ቁጥር 18ን ድጋሚ እናነባለን። ብልጥግናና ክብር በኔ ዘንድ ነው። ብልጥግናና ክብር ማን ዘንድ ነው አለ? በኔ ዘንድ ነው። ብዙ ሀብትና ጽድቅም ፍሬም ከምዝምዝ ወርቅ ይሻላል። ፍሬም ከምዝምዝ ወርቅ ምን ይላል? ኢየሱስ ያድናል። ኢየሱስ ያድናል። ብልጥግናና ጽድቅ በእኔ ዘንድ ነው። በእኔ ዘንድ ነው። ምድር ላይ የምትፈልጉት ባለጠግነት አሁን እየተጋችሁለት፣ አሁን እየሰራችሁ፣ አሁን እየጣራችሁበት ያላችሁት ፋይናንሻል ነገር በሙሉ ያለው ማን ዘንድ ነው? እግዚአብሔር ዘንድ ነው። ለዛ ነው መጽሐፍ ቅዱስ ብርና ወርቅ የእኔ ነው እግዚአብሔር ሲል ትሰማላችሁ። ያ ማለት እናንተ አሁን ጥያቄ የሆነባችሁ ባለጠግነት ያለው እግዚአብሔር ዘንድ ነው። ያንን ባለጠግነት እግዚአብሔር ዘንድ እንዳለ አይደለም ሰዎች ህይወት ላይ ያለው ጥያቄ። ያንን ባለጠግነት ከእግዚአብሔር ዘንድ ወደ እኔ እንዴት ላምጠው የሚለው ነገር ነው ትልቁ ጥያቄ።
ብዙ ሰዎች እግዚአብሔር እንደሚባርክ ያውቃሉ። ብዙ ሰዎች እግዚአብሔር ባለጠጋ እንደሚያደርግ ያውቃሉ። ብዙ ሰዎች እግዚአብሔር መበለቲቱን እንደሚያበለጥግ፣ ሰው ለሌለው ሰው እንደሚሆን፣ እንደሚባርክ፣ ከአፈር ከትቢያ እንደሚያነሳ ያውቃሉ። ላይፋችሁ ላይ ያ ባለጠግነት ግን እንዴት መምጣት እንዴት እንደምታመጡ ስለማታውቁ ወደ እናንተ ህይወት አልተለቀቀም። እግዚአብሔር ባለጠጋ እንደሚያደርግ ማወቅ የመጀመሪያ ነገር ነው። እግዚአብሔር እኔን እንዴት ባለጠጋ ያደርጋል የሚልበትን መንገድ ማወቅ ደግሞ ሌላኛው መንገድ ነው። እናንተ ህይወት ላይ እግዚአብሔር ባለጠጋ እንደሚያደርግ አይደለም የጠፋባችሁ፣ እግዚአብሔር እንዴት ነው እኔን ባለጠጋ የሚያደርገው የሚለውን ማወቅ ነው የጠፋባችሁ። ሄሎ ምድርና ሞላዋ የኔ ነው ያለው አምላክ፣ ሰዎችን የሚባርክ አምላክ፣ ብርና ወርቅ የኔ ነው ያለ አምላክ ወደ እናንተ የሚለቅበትን መንገድ ያወቃችሁ ሰዓት ነው ያ ባለጠግነት ለእናንተ የሚሆነው። ለምሳሌ እዚህ ምድር ላይ ያሉ ትላልቅ ነጋዴዎች ገንዘብ እናንተ ጋር እንዳለ ያውቃሉ። ገንዘብን ከእናንተ ኪስ እንዴት ማስወጣት እንዳለባቸው ነው መንገድ የሚያጠኑት። ሄሎ እግዚአብሔር ጋር የባለጠግነት ኃይል አለ። እግዚአብሔር ጋር ስኬታማ የሚያደርግ ኃይል አለ። ስኬት፣ ክብር፣ ባለጠግነት በኔ ዘንድ ነው አለ እግዚአብሔር። ይሄ ሁሉ እሱ ጋር ከሆነ ከሱ ወደ እናንተ እንዲመጣ መጠቀም ያለባችሁ መንገድ አለ ማለት ነው። ሄሎ ወደ እናንተ እንዲለቀቅ መጠቀም ያለባችሁ መንገድ አለ። ያን መንገድ ያወቃችሁ ሰዓት ነው ፋይናንስ ወደ ህይወታችሁ የሚለቀቀው። እንድታቁት እጸልያለሁ በኢየሱስ። አብዛኛው ጴንጤ ጸሎት ይመስለዋል መንገድ። በጸሎት ሚሊዮነር መሆን ቢቻል ኖሮ የእናንተ እናትና አባቶች በጣም ብዙ ገንዘቦች ይኖሯቸው ነበር። ቢኮዝ የእናንተ እስከዛሬ የኖራችሁበት አመት ጸሎት ቢደመር የእነሱን የአንድ ሰዓት ጸሎት አያክል። ማለዳ ይነሳሉ፣ ጌታ ሆይ ጴንጤ ላይ ሆኑ ይችላሉ፣ ኦርቶዶክስ ቤተክርስቲያን ሊሄዱ ይችላሉ፣ ሳም ብቻ በጣም ይጸልያሉ። በጸሎት ባለጠጋ መሆን ቢቻል ኖሮ እነሱ ቀድሞ ሚሊዮነር ይሆኑ ነበር። ጸሎት ላይፋችሁ ላይ አንድን ነገር የምታገኙበት አንዱ መንገድ ሊሆን ይችላል። ጸሎት ግን ባለጠጋ የምትሆኑበት መንገድ አይደለም። ሄሎ ብዙ አሁን ሚሊዮነር ለመሆን እየጸለየ ያለ ሰው አፉን በእጁ እየያዘ ነው። ኢየሱስ ያድናል። ሚሊዮነር ለመሆን እግዚአብሔር የሚሰጣችሁ መንገድ አለ። ባለጠጋ ለመሆን የሚሰጣችሁ መንገድ አለ። ተውት። ከእግዚአብሔር ዘንድ ለፈውስ የሚለቀቅላችሁ መንገድ አለ። የፈውስ ኃይል የሚለቀቅላችሁ መንገድ አለ። የበረከት ኃይል የሚለቀቅበት መንገድ አለ። ለዛ ነው አንተም ታመልከኛለህ እኔም እህልና ውሃን ምን እላለሁ በሽታንም ከመካከልህ። ያ ማለት ወርሺፐር የሆነ ሰው ላይፉ ላይ በሽታ አይገኝም ማለት ነው። ለመፈወስ መጸለይ አይደለም ማምለክ ነው የሚጠበቅብህ። አሜን። ሄሎ ያችን መንገድ ስለማያቅ 24 ሰዓት ቢጸልይ ከህይወቱ ላይ በሽታ ዘማሪ ሆኖ በህመም የሚሰቃይ ሰው አይታችሁ ታውቃላችሁ? የለም። ወርሺፕ ያደርጋል። ወርሺፕ በሽታን ከህይወታችሁ የምታርቁበት መንገድ። እያንዳንዱ መንፈሳዊ ድርጊት ራሱን የቻለ አንድን ነገር ከእግዚአብሔር ዘንድ የምታስለቅቁበት መንገድ ነው። ዛሬ ባለጠጋ የምትሆኑበት መንገድ ሲበራላችሁ አይቻል። አሜን። ዘዳግም 33 አውጡ ቁጥር 19። አንዱ መንገድ ይሄ ነው። ነብይ ሲናገር መናጠቅ ነው። ቢኮዝ እግዚአብሔር በነቢያት እመን ነገር ይሰልልልሃል ወይም ይሰምርልሃል ይላል። ኢየሱስ ያድናል። መበለት የነበረችን ሴት ባለጠጋ ያደርገው የኤልያስ ቅባት ነው። ዕዳ ውስጥ የነበረችን ሴት ሚሊዮነር ያደረጋት የኤልሳ ቅባት ነው። አንዱ መንገድ ፕሮፌቲክ አኖይንቲንግ ላይፋችሁ ላይ መንቀሳቀስ ነው። ኢየሱስ ያድናል። እሺ ዘዳግም 33 ቁጥር 19 የተሰወረውንም የአሸዋውንም መስገብ የባህሩንም ባለጠግነት ይጠባሉ፣ አሕዛብም ወደ ተራራው ይጠራል። በዚያ የጽድቅን መስዋዕት ምን ይላሉ? ይሰዋሉ። ያ ማለት ባለጠግነት ያለው መስዋዕት ባለበት ስፍራ ነው። ይኸውላችሁ
ሁል ጊዜ ጨለማው ዓለም ላይ የሚደረጉ ነገሮች በሙሉ ከብርሃኑ ዓለም የተሰረቁ ነገሮች ናቸው። ለዛ ነው ሰዎች ለባለጠግነት ብለው ጠንቋይ ቤት የሄዱ ሰዓት ጥቁር ዶሮ፣ በግ፣ ሳምቲንግ ይታዘዛሉ። መስዋዕት አድርጉ ይባላል። ያንን መስዋዕት የሰው ሰዓት ገንዘብ ከያለበት ስፍራ ለነዛ ሰዎች ይመጣል። ለምን ይመስላችኋል? ጠንቋዩ ጋር ሲሄዱ መስዋዕቱን ሰው የሚላቸው ያ መስዋዕት ፋይናንስን ወደ ህይወታቸው እንደሚጠራ ያውቃል። ባለጠግነት ያለበት ስፍራ ሁሉ መስዋዕት አለ። መስዋዕት በሌለበት ስፍራ ባለጠግነት የለም። አብዛኛው ሰው ምን ብሰዋ ነው ምበለጥገው የሚለውን አይደለም የሚያስበው። ስንት ቀን ብጾም ነው ምበለጽገው የሚል ነው የሚያስበው። ስንትም ቀን ብጾም አትበለጥግም። ሄሎ ዛሬ እግዚአብሔር አምላክ ከመስዋዕታችሁ የተነሳ የእናንተን የፋይናንስ በር ሲከፍታል። አሜን። እግዚአብሔር ጋር ስትመጡ ባለጠጋ ለመሆን ጸሎት ሳይሆን የሚያስፈልጋችሁ መስዋዕት ነው። መስዋዕት ነው። ለዛ ነው አሁን ባህር ውስጥ ያለውን አሸዋ ውስጥ የተሰወረውን ባለጠግነት ለናንተ ማድረግ ከፈለጋችሁ አለ መጀመሪያ ማድረግ ያለባችሁ አንድ ነገር አለ። የጽድቅን መስዋዕት ምን ማለት አለባችሁ? መሰዋት አለባችሁ። መሰዋት መቻል አለባችሁ። አብርሃም በለጠገ ብለ አብርሃም እንዴት እንደበለጠገ ካላወቅ ላይፍ ላይ ባለጠግነትን መጥራት አትችልም። የአብርሃምን ህይወት ቼክ አድርጉ። እያንዳንዱ ላይፍ ላይ መስዋዕት አለ። ይሰዋል። በሄደበት ስፍራ ሁሉ ለእግዚአብሔር መሰዊያን ያዘጋጃል፣ ይሰዋል። የእግዚአብሔር ዓለም እናንተን ሊያበለጥግ ሲፈልግ ከናንተ የሚፈልገው ምንድነው ሲባል የናንተን መስዋዕት። ለዛ ነው ስጡ አለ ይሰጣችኋል አለ። በምትሰፍሩበት መስፈሪያ በዛው ምን ይላችኋል? ይሰፈርላችኋል። ይሄኛው ዓለም ባለጠጋና ሚሊዮነር ለመሆን 100ና 100 አጋሽተ ደምር ቆጥብ ይልሃል። መንፈሳዊው ዓለም ባለጠጋ ለመሆን በትን ነው የሚል። ምድራዊው ዓለም በጌታ ፊት ነው የምነግራችሁ 100ና 100 አዳብላችሁ መቼም ሚሊዮነር አትሆኑ። ብትሆኑ ኖሮ እስከዛሬ ትሆኑ ነበር። እየሰማችሁኝ ነው? ይሄኛው ዓለም የመደመርን የማስቀመጥን የቁጠባን ሲስተም ያስተምራቸዋል። መንፈሳዊው ዓለም ላይ ሚሊዮነር የሚሆኑ ሰዎች ምን አይነት ሰዎች ናቸው ሲባል የሚበትኑ ሰዎች ነው። ሄሎ ለዛ ነው አብዛኛው ጴንጤ ጋር ስትሄዱ ባለጠጋ ለመሆን መስዋዕት ሰዋ ከምትሉት ባለጠጋ ለመሆን 10 ቀን ጾም ጸሎት ግባ ብትሉት ይጾማል። ቢኮዝ ለሱ ባለጠግነት የሚመጣበት መንገድ ጾምና ጸሎት ይመስለዋል። አብርሃም ሲጾም አይታችሁ ታውቃላችሁ? አብርሃም ባለጠጋ ለመሆን 40 ቀን ጾሟል የሚል መጽሐፍ ቅዱስ ላይ አይታችሁ ታውቃላችሁ? አብርሃም የመስዋዕት ሰው ነው። እናንተ ህይወት ላይ ፋይናንሻል ነገር እንዲመጣ ከፈለጋችሁ አሁን ላይፋችሁ ላይ ምን አይነት ሰው መሆን አለባችሁ ሲባል የመስዋዕት ሰዎች መሆን መቻል አለባችሁ። የመስዋዕት ሰዎች መሆን መቻል አለባችሁ። መስዋዕት የጀመራችሁ ሰዓት እነዛ መስዋዕቶች የናንተን ፋይናንሶች ወደ እናንተ ይጎትታል። ዛሬ በብዙ መስዋዕት እግዚአብሔር ብዙ ፋይናንስን ሲያስለቅቅላችኋል። ውሰዱ በኢየሱስ፣ ውሰዱ በኢየሱስ፣ ውሰዱ በኢየሱስ። አሜን። እዚህ ስፍራ ከመምጣቴ በፊት እግዚአብሔር አንድ ነገር ቃል ገብቶልኛል። በዚህ ሳምንት ብቻ ብዙ ገንዘቦችን የሚቆጥሩ ብዙ ሰዎች ይወለዳሉ ብሎኛል። አሜን። የተከለከላችሁት ፋይናንስ ይለቀቃል። እግዚአብሔር የናንተን በሮች ይከፍታል። አሜን። የናንተን በሮች ይከፍታል። አሜን። የናንተን በሮች ይከፍታል። ባለጠግነትን ትፈልጋላችሁ? yes ሳታቋርጡ የመስዋዕት ሰዎች ሁኑ። የመስዋዕት ሰዎች በጣም ለመሰብሰብ የሚጣጣሩ በእናንተ አማርኛ ስስታም የሚባሉ ሰዎችን አይታችሁ ታውቃላችሁ? ከነሱ በላይ የሚበትኑ ሰዎች እኮ ነው እጃቸው ላይ ገንዘብ የሚመጣው። አንድ ሰው አይታችሁ ታውቃላችሁ? ቡና ትጠጣላችሁ፣
ይቅርታ ገንዘብ አድርግ ይልሃል። ወይም ደግሞ ካሽ አልያዝኩም ክፈል ይልሃል። ምግብ ቤት ካሽ አልያዝኩም ክፈል ይልሃል። በሄደበት ሁሉ ካሽ እንዳልያዘ ነው የሚያወራ። እሱ ባንተ ገንዘብ ምሳ በልቶና ሻይ ጠጥቶ ባለጠጋ ለመሆን ያስባል። አንተ ሻይና ምሳ በልተው ሚሊዮነር ሆነ ተቀድመዋል። አሜን። ገጥሟቸው አይቁም እንደነዚህ አይነት ሰዎች፣ በጣም የሚሰስቱ ሰዎች። አንዳንድ ሰዎች አሉ እድር የሚባል ነገር ልክ የመጣ ሰዓት በእናትሽ ክፈይ ላንቺ ነው የሚቀርበው ሰፈሩ ይሉሻል። ልክ ነኝ? እንደነዚህ አይነት ሰዎች ላይፋቸው ላይ እየጠሩ ያሉት ፖቨርቲን ነው፣ ድህነትን ነው የሚጠሩት። ስስት ወደ እናንተ ህይወት ባለጠግነትን አይደለም የሚጠራው። ስስት ወደ እናንተ ህይወት ድህነትን ነው የሚጎት። እቺኛይቱ ምድር ያስተማረቻችሁ ትምህርት በሙሉ ልክ አይደለም። ንግድ ባንክ፣ የተለያዩ ባንኮች ቆጥቡ ይሏችኋል አይደለ? ቆጥቡ የሚሏችሁ እናንተ ባለጠጋ እንድትሆኑ ይመስሏችኋል? የእናንተን ገንዘብ ለማንቀሳቀስ ነው። እነሱ የእናንተን ገንዘብ አንቀሳቅሰው ብዙ ህንፃዎችን፣ ብዙ ሀብቶችን፣ ብዙ ነገሮችን ይቆጣጠር። አንተ ባንኩ ውስጥ ገንዘብን አጠራቅመ ደሃ ሆነ ትቀመጣል። ሄሎ ይሰማችኋል? ይሰማችኋል? ይሄን ትምህርት ማስተምረው በዘሩ መካከል ሚሊዮነር ሆኖ የሚወለድ አንድ ሰው ስላየውን። አሜን። ይሄን ትምህርት የማስተምረው ብዙ ባለጠጋ የሚሆኑ ሰዎችን ስላየውን። ውሰዱ በኢየሱስ፣ ውሰዱ በኢየሱስ፣ ውሰዱ በኢየሱስ፣ ውሰዱ በኢየሱስ። እነሱ ደምራችሁ ቆጥባችሁ በልጥጉ፣ ይቆጥቡ ይበልጥጉ ብለው አስተምረው እነሱ በእናንተ ገንዘብ ይበለጥጋሉ። እናንተ ዛሬ ያስቀመጣችሁት 100,000 ብር የዛሬ ዓመት ደግሞ እንደ 5,000 ብር እንደ 10,000 ብር ይቆጠራል አይደለ? ከዛ ውይ ብር እኮ ወደቀ ትላላችሁ። የእግዚአብሔር ዓለም በመቆጠብ አንድን ካንድን ጋር በማጋጨት ሚሊዮነር ትሆናለህ አይደለ? በመስዋዕት ባለጠጋ ትሆናለህ ነው የሚል። ሄሎ አንድ ከላይፋችሁ ላይ መስበር የምንፈልገው ነገር አለ። ሰዎች ያስገቡባችሁን እውቀት፣ ክፉ ሰዎች ላይፋችሁ ላይ የዘሩትን እውቀት በኢየሱስም ዛሬ አራግፋለሁ። በኢየሱስም ዛሬ አራግፋለሁ። በኢየሱስም ዛሬ አራግፋለሁ። ኢየሱስ ያድናል። ኢየሱስ ያድናል። ባለጠግነት ወደ እናንተ የሚመጣበት ትልቁ መንገድ ምንድነው ሲባል የመስዋዕት ሰዎች ስትሆኑ ነው። ሁለተኛ ላይፋችሁ ላይ ባለጠግነትን የሚጠራው ትልቁ ነገር ምንድነው ሲባል ሞገስ ነው። ፌበር ላይፋችሁ ላይ እስከሌለ ድረስ ምንም አይነት ሰዎች ልትሆኑ ትችላላችሁ። ሞገስ ህይወታችሁ ላይ እስከሌለ ድረስ ባለጠግነት ወደ እናንተ አይመጣም። ለዛ ነው መጽሐፍ ቅዱስ ሲናገር እስራኤላውያን 400 ዓመት ሙሉ ባሪያ ሆነው ሰርተዋል። ጠዋት ይነሳሉ፣ ይሰራሉ። ለእስራኤላውያን ግብፃውያን የሚሰጡት ደሞዝ ቁርስ፣ ምሳ፣ እራት ነው። ገንዘብ አይሰጧቸውም። ገንዘብ ብለው ለመጠየቅ ከሄዱ የሚመልሷቸው ሰጥቷቸው ነው፣ መጥቷቸው ነው ወደ ቤታቸው የሚልኩት። እግዚአብሔር ለእስራኤላውያን ከግብፃውያን ዘንድ ፋይናንስን ሊያስተፋላቸው ሲፈልግ እንደዚህ አለ። እግዚአብሔርም በእስራኤላውያንን በግብፃውያን ፊት ሞገስን ምን አላቸው? ሰጣቸው። እነሱም ብርና ወርቅ በዝብዘው እነኚህ ሰዎች ብርና ወርቅን ወደ ላይፋቸው የጠሩት ስለሰሩ አይደለም፣ ስለተጉ አይደለም። የጠሩት እግዚአብሔር ሞገስን ሰጥቷቸው። አሜን። ሞገስ በሌለበት ስፍራ የፈለገ ጥረት ቢኖር ባለጠጋ መሆን አትችሉ። ለስኬት ጥረት ያስፈልጋል። አዎ። ትጋት ያስፈልጋል። አዎ። ጥንካሬ ያስፈልጋል። አዎ። እዛ ጥንካሬ ውስጥ ግን ሞገስን ጨምሩበት። ለዛ ነው ሰዎች የማይገባቸው። አንድም ጠንቋይ ቤት ምናምን ሰዎች ሲሄዱ ጠንቋዩ የሚያደርግላቸው ነገር ምን እንደሆነ ታውቃላችሁ? 5 ሱቆች ቢኖር 5ቱ ሱቆች ጋር ሰው እንዳይሄድ እነዛ ሰዎች ጋር እንዲሄድ ነው የሚያደርገው። ያ ማለት ይሄንን ነገር ይጠቀማል ማለት።
ዛሬ ብዙ ሰዎችን ወደ ላይፋችሁ የሚጠራ ፌቨር እንዲያገኛችሁ ጸልያ። አሜን። ሞገስ ያገኛችሁ በኢየሱስ። ሞገስ ያገኛችሁ በኢየሱስ። ለምሳሌ ቆሎ ብላችሁ ምን ቆሎ ነው አእምሯችሁ ላይ የሚመጣው? ይሄ ሁሉ ሰው ኤልሳ ቆሎ አእምሮ ላይ የመጣው እኮ ሌላ ገብስ ይዛ ስለመጣች አይደለም። ምድሪቱ ላይ ከሚበቅለው ገብስ ውጪ ሌላ የተሻለ ገብስ ስላሰራች አይደለም። እግዚአብሔር ለሷ ለስሟ ሞገስን ሰጣት። ካናዳ ላይ ብትሄዱ ኤልሳ ቆሎ፣ አሜሪካን ሀገር ብትሄዱ ኤልሳ ቆሎ። በየስፍራው እቺ ሴት የተስፋፋችበት ትልቁ ምክንያት ምን እንደሆነ ታውቃላችሁ? ሞገስ፣ ፌቨር። እናንተ ጋር ያለችው ትንሿ ነገር ከናንተ አልፋ ምድሪቱን እንድትሸፍን ከተፈለገ እግዚአብሔር እዛ ነገር ውስጥ ሞገስን ነው የሚጨምርበት። አሜን። ኢየሱስ ያድናል። ዘፍጥረት 39 ቁጥር 4 ታውጡ። እሺ፣ ዮሴፍም በጌታው ፊት ሞገስን አገኘ። ሞገስን ምን አለ? አገኘ። እሺ፣ እርሱንም ያገለግለው ነበር። እሺ፣ በቤቱም ላይ ሾመው። በቤቱም ላይ ምን አለው? ሾመው። እሺ፣ ያለውንም ሁሉ በእጁ ሰጠው። ይኸውላችሁ ዮሴፍ ንጉሱ ጋር ሄዶ የንጉሱ ንብረት እጁ ላይ እንዲገባ ምንም ያስፈልገው ሌላ ነገር የለም። ሞገስ ብቻ ነው ያስፈልገው። እግዚአብሔር በጌታው ፊት ሞገስ የሰጠው ሰዓት ወርቁን፣ ብሩን፣ ሀብቱን በሙሉ ላንተ ይሁን ብሎ ሰጠው። ከዚህ ስትወጡ ብዙ ፋይናንሶቹን የሚያስረክቧችሁ ሰዎች አሉ። አሜን። ያንተ ነው ውሰድ ትባላለህ። ያንቺ ነው ውሰጂ ትባያለህ። ይሄን ላንቺ ነው ያስቀመጥኩት ትባያለሽ። ተቀበሉ በኢየሱስ። ውሰዱ በኢየሱስ። ውሰዱ በኢየሱስ። ይኸውላችሁ ዮሴፍ ማለት ከዕብራውያን ምድር ወይም ከእስራኤል ምድር ወደ ግብፅ ምድር ተሽጦ የሄደ ባሪያ ተደርጎ የወጣ ሰው ዮሴፍ። እዛ ምድር ላይ በጣም ለንጉሱ የሚሰሩለት የሚተጉለት ሰዎች አሉ። ነገር ግን ፌቨር ስለሌላቸው የንጉሱ ነገር ለነሱ መሆን አልቻለም። ባሪያ ሆኖ ገብቶ ሊሆን ይችላል። የንጉሱን ወርቅ፣ ማዕድን፣ እያንዳንዱን ገንዘብ ወደ ራሱ ለማዞር ውጊያ አልተጠበቀበትም። እግዚአብሔር ሞገስን ነው የሰጠው። ባሪያ ሆነሽ ሰራተኛ ሆኖ አስቡት። እናንተ ቤት ሰራተኛ አድርጋችሁ ቀጥራችሁት በንጋታው ሀብቱ የሱ ሆኖ ሲጠብቃችሁ። ባሪያ ሆኖ ተሽጦ እኮ ነው ወደ ግብፅ የወረደው። ኔክስት የንጉሱ ቤት ላይ ያለው ገንዘብ በሙሉ በንጋታው የሱ ሆነ። ሰውየው ህይወት ላይ የምታገኙት ምንድነው ሲባል ሞገስ። እስኪ ሞገስ በሉ። ሞገስ በኔ ላይ ነው በሉ። ግንባሮቻችሁን ያዙና ሞገስ በሉ። በኔ ላይ ነው 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 በሉ። አሁን ይሄን ሞገስ ተከትሎ ብዙ በረከት ወደ እናንተ ይመጣል። አሜን። ብዙ ፋይናንስ ወደ እናንተ ይመጣል። ብዙ ስኬት ወደ እናንተ ይመጣል። ይመጣል በኢየሱስ ስም። ይመጣል በኢየሱስ ስም። ሞገስ በረከትን ይጠራል። ይኸውላችሁ አስቴር ወጣት ልጅ ነው የምትመስላችሁ። አስቴር ከ60 ዓመት በላይ ነበር እድሜዋ። ንጉሱ ያገባት አስቴር እድሜዋ ከ60 ዓመት በላይ ነው። በ20 ምናምን ዓመት ያሉ ወጣቶች ተቀባብተው ንጉሱ ጋር ሄዱ። ሴትዮዋ ቅባትም የላትም። ሴትዮዋ ምንም አይነት ነገር የላትም። ሴትዮዋ የእድሜ መስፈርት ብትጠይቁ ከ60 ዓመት የሚበልጥ እድሜ ነው ያላት። ንጉሱ አያትና ከሴቶቹ መካከል ከሌሎች ቆነጃጅት ሴቶች መካከል የሷ ሞገስ ይበልጣል። አቅም ያላቸውን አቅማቸውን የሚያስክድ ሞገስ በላያችሁ ላይ ሲወድቃ ያለው ከብዙ ባለጠጋ ሰዎች ፊት የሚያስቀድም ሞገስ በላያችሁ ላይ ይወድቃል። እናንተና ይመረጣሉ ብላችሁ ስትጠብቁ እናንተን ምርጫ ውስጥ የሚከት ሞገስ ያገኛችኋል። አሜን። ላይፋችሁ ላይ ፌቨር እስከሌለ ድረስ ስኬታማ መሆን አትችሉም። ሞገስ የመጣ ሰዓት ታሪካችሁ ይቀየራል። ሞገስ የመጣ ሰዓት ታሪካችሁ ይቀየራል። አንዲት ሩት የምትባል ሴት አለች። እርሻ ውስጥ የሚያርሱ ሰዎች በግብርና የዘሩትን እህል ሲሰበስቡ ከኋላ እየሄደች ትቃርማለች።
እየቃረመች ሰራተኞች ከኋላ ሲያዩት ሂጂ ከዚህ ይሏታል፣ ያባሯታል። የእርሻው ባለቤት ቦዔዝ የሚባል አንድ ሰው አያት። ልክ ሲያያት ወደዳት፣ አገባት። በንጋታው ሲመጣ ሰራተኞችን አንተ ከዚህኛው ወጥተህ እዛ ጋር ግባ፣ ትላንትና የገፏትን ሰራተኞች ምንድነው እዛ ስፍራ ላይ እንድትቀመጥ ያደርጋ ሲባል ሞገስ ሲያገኛቸው ያያል፣ ሲያርፍባቸው ያያል። ሞገስ ሲያገኛቸው ያያል። ሞገስ ሲያገኛቸው ያያል። ሞገስ ሲያገኛቸው ያያል። ሌላው ባለጠግነትን ሶስተኛ ወደ ህይወታችሁ የሚያመጣው መጎናጸፊያ ነው። እስራኤል ምድር ላይ ሆኖ አባቱ ያዕቆብ ለዮሴፍ በህብረ ቀለም የተዋበን ልብስ ምን አለው? ያ ልብስ ነው ወደ ዮሴፍ ባለጠግነትን የጠራው። ዛሬ አንድ ነገር ላደርግ መጥቻለሁ። የዮሴፍ አባት ለዮሴፍ መጎናጸፊያ እንደሰጠ ለእናንተ ለመስጠት መጥቻለሁ። ይሄ መጎናጸፊያ እጃችሁ የገባ ባለጠግነት ይከተላችኋል። ባለጠግነት ይከተላችኋል። ባለጠግነት ይከተላችኋል።